ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦች ሁሉ ሰላም እነሆ ተገኝቻለሁ። ዩናይትድ ጨዋታ የሚያደርገው እሁድ ነው። ነገ ግን የምንጠብቀው ጨዋታ አለ። ከዩናይትድ ጨዋታ በፊት እንደው ይሄ ጨዋታን ታውቃላችሁ የማ ጨዋታ እንደሆነ ግን ከሊቨርፑሉ ጨዋታ በፊት ደግሞ የተመለሱልን ተጫዋቾቻችን አሉ። በጣም የሚያስደስት ዜና ነው። በትላንት ልምምዳቸው ላይ በልምምድ ሲሰሩ በጤነኝነት የታዩ ተጫዋቾችን እነግራችኋለሁ። ከዚህ ውጪ ደግሞ የኮቢ ሜይኖ አዲስ ኮንትራት ጉዳይ ትላንት ተረጋግጧል። ያው ፈርሟል። ብዙ ብለንበታል። ስለዚህ ስለ ፊርማው አይደለም ዛሬ የምናወራው። ለየት ያሉ ነገሮች አሉ የተፈጠሩ ትላንት ሀሳቦችም አሉ በኮቢ ሜይኖ ዙሪያ። እሱን ነገርም ደግሞ ምናይ ይሆናል። ከዛ ወደ ዝውውር እናልፍና ዩናይትድ የሚፈልጋቸው ተከላካዮች በሚል በተለይ በሉክ ሾው ቦታ ላይ ስማቸው እየተጠቀሱ አንድ አራት የሚሆኑ ተከላካዮች አሉ። እነኚህ ተከላካዮች ማን ናቸው የሚለውን ከሚታመኑ የዜና ምንጮች የወጡትን ብቻ የማደርሳችሁ ይሆናል። የተለመዱ የዝውውር ዜናዎችም ደግሞ ተይዘውላችኋል። በተለይ ትላንት ኢንዲካሊያ ቦምብ ሲል የገለጸው ዩናይትድ ለአንድ ተጫዋች ይፋዊ የዝውውር ጥያቄ አቅርቧል ብሎ ስላለው አማካይ ሁኔታና በተለይ ይሄን ዝውውር ዩናይትድ እንዴት ደፍሮ በይፋ ሂሳብ ሊያቀርብ ቻለ? ይሄ ተጫዋች ወደ ዩናይትድ ይመጣል ተብሎ የታሰበ አልነበረም። እድሉ የመነመነ ተብሎ ሲገለጽ የነበረ ልጅ ነው። አሁን ግን ለምልሟል። እንዴት ሊሆን ቻለ ይሄ የሚለውን ዜናውን መሰረት አድርገን እንዲሁ እንመረምራለን። የግል ሀሳቤንም በዚህ ጉዳይ ላይ እንዲሁም እሰጥበት ይሆናል። ከዛ ውጭ ሉዊስ ሳሃ ስለ ዩናይትድ የአማካይ ስፍራ የግዢ ኢላማዎችን መሰረት በማድረግ ይህን ተጫዋች ለምን አያመጣውም ብሎ አንድ ተጫዋች ጠቁሟል። እዛው ፕሪሚየር ሊግ የሚጫወት በጣም ጥሩ ተጫዋች ነው። አማካይ ቦታ ላይ ቢመለከተው የተሻለ ነው። ይህንንም ልጅ ሊስታቸው ውስጥ ቢያስገቡት ሲል ሉዊስ ሳሃ የተናገረውን አስተያየት እነግራችኋለሁ። ዛሬ በነገራችሁ ላይ ሁለት ዜና ልሰራላችሁ አስቤያለሁ። ፈጣሪ ከፈቀደ ቤተሰቦቻችንና እንዳሰብነው ከተሳካ ማታ ከሁለት ተኩል እስከ 3 ሰዓት ባለው ጊዜ ውስጥ አንድ ተጨማሪ ቪዲዮዎችን እለቅላችኋለሁ። ብዙ አዳዲስ ነገር ስላለ ማለት ነው በዩናይትድ ዙሪያ ጠብቁን። ሁለት ጊዜ ቪዲዮ ቼክ አድርጉ፣ ተመልከቱን፣ ተከታተሉን፣ ላይክ አድርጉ፣ አበረታቱን። ቤተሰቦቻችን አብራችሁን ሁኑ። መልካም ቆይታ። ከእሁዱ የተጠባቂ ከሆነው የእንግሊዝ ፕሪሚየር ሊግ ጨዋታችን በፊት ጥሩ ዜና ተሰምቷል። በትላንት እናውቃለን የዩናይትድ ተጫዋቾች ልምምድ ሲያደርጉ ማቲያስ ኩኛ ታይቷል። ተጫዋቹ አሁን በሊቨርፑል ጨዋታ ይድረስ አይድረስ በእርግጠኝነት የተባለ ነገር የለም፣ ግን ወደ ሜዳ መመለሱ ልምምድ ማድረጉ ፉል ግሩፕ ትሬኒንግ ላይ ነው ደግሞ የተሳተፈው። ስለዚህ ተጫዋቹ ለሊቨርፑል ጨዋታ ምናልባት ቋሚ ሆኖ ላይሰለፍ ይችላል፣ ግን ተቀይሮ የሚገባበት ደግሞ እድል ሊኖር ይችላል ነው የተባለው። ማቲያስ ኩኛ የብሬንትፎርድ ጨዋታ በጥቂት በተባለ ይሄ ማይነር ሂፕ ብለው ነው የሚጠሩት ፈረንጆች እና ቀለል ባለ ጉዳት ምክንያት ነው አምልጦት የነበረው። አሁን ግን ለሊቨርፑል ጨዋታ ቋሚም ሊሆን ይችላል፣ አናቅም። እንግዲህ የሜዲካል ስታፍ አባሎቻችን የሚወስኑት ውሳኔ ነው የሚሆነው። ምርመራ ካደረጉለት በኋላ ግን የመጫወት ደቂቃ ሊያገኝ እንደሚችል መጠርጠር ይቻላል። መሰለፉን በቋሚነት እርግጠኛ መሆን ባይቻልም ይሄ በጣም በጣም ጥሩ ዜና ይመስለኛል። ምክንያቱም ሊቨርፑልን በሚያክል ትልቅ ቡድን ጋር ስንገጥም ያውም የአውሮፓ ሻምፒዮንስ ሊግ ትኬት ለማረጋገጥ የምናደርገው ጨዋታ ነው። ኦፍኮርስ መግባታችን አይቀርም፣ ግን ደግሞ 100% ትኬት የምንቆርጥበት ነው። ድል ካደረግን በቀጥታ ወደ አውሮፓ ሻምፒዮንስ ሊግ እንገባለን። አቻ ማጠናቀቅም እንዲሁ ሻምፒዮንስ ሊግ ትኬትን ለመቁረጥ እንደው 99.9% ቢያደርስንም ግን 100% ደግሞ አያደርስንም። አቻ ከሆንን በኋላ ደግሞ በቀጣይ ጨዋታ 1 ነጥብ ደግሞ እንጠብቃለን ማለት ነው። ቤተሰቦች ግን ከዚህ በፊት አንስቼዋለሁ። ነገ የሚደረግ አንድ ጨዋታ ተጠባቂ ጨዋታ አለ። ብዙ ሰው አላስተዋለውም። የሀገር ውስጥም ይሁን የውጭ መገናኛ አውታሮች፣ ሚዲያዎች ስለዚህ ጉዳይ ሲያወሩ አልሰማሁም። ቤተሰቦች ብዙዎቹ ትኩረት ያደረጉት ሊቨርፑል ላይ ነው። ከሊቨርፑል ጋር እሁድ እንጫወታለን። እሁድን ማሸነፍ ኦፍኮርስ ዩናይትድን ሻምፒዮንስ ሊግ ትኬት ይሰጠዋል። አቻ መውጣት ቢሆን በጣም 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 ነው የሚያቃርበው። ግን ደግሞ ብዙዎች ልብ ያላሉት አስቀድሞ የሚደረግ የነገ ጨዋታ በጣም ተጠባቂ ነው። ኒውካስል ዩናይትድ እና
ብራይተን ይጫወታሉ እና ብራይተን በነገው ጨዋታ ከተሸነፈው ዩናይትድ ኦልሬዲ ቀድሞ ነው የሚያረጋግጠው። እኔ ብቻ ይሄን ነገር እንደው ካለኝ ጉጉት አንፃር አስተውየው ልሆን አላውቅም። ቤተሰቦቻችን ግን ብዙ ሰው ይህን ጨዋታ ልብ አላለውም። ስለዚህ ጨዋታ ሲያወራም እንደዚሁ አልሰማውም እና ከሊቨርፑል ጨዋታ ባልተናነሰ ልንጠብቀው የምንችለው ጨዋታ ነው። ምክንያቱም ዩናይትድ የብራይተንን ውጤት አይቶ ያው ዝቅተኛው ቡድን እሱ ስለሆነ ነው፣ ስድስተኛ ደረጃ ላይ የተቀመጠ ቡድን ስለሆነ የምንፎካከረው ሻምፒዮንስ ሊግ ለመግባት ከብራይተን ጋር ስለሆነ ነው። አሁን ቼልሲ ስለወረደ ወደ ታች እና የነገውን ጨዋታ አይተንም እንዲሁም እንገባበት እና የምናደርገው ጨዋታ ነው የሆነው የሊቨርፑል ጨዋታ። ስለዚህ ፍሪ ሆነው በጣም ሪላክስ አድርገው ሊጫወቱትም ይችላሉ። የብራይተኑን ጨዋታ ውጤት ከተመለከትን በኋላ ግን ምንም ይፈጠር በብራይተኑ ጨዋታ ኒውካስልም ያሸንፍ እንደው ብራይተንም ያሸንፍ ያው ለሊቨርፑል ደግሞ እጅግ ወሳኝ ነው የሆነው ጨዋታው። ሊቨርፑሎችም የአውሮፓ ቻምፒዮንስ ሊግ ተሳትፎ ለማግኘት የሚያደርጉት ጨዋታ ነው። ስለዚህ በየትኛውም መንገድ ቢሆን የወዳጅነት ጨዋታ ቢሆን እንኳን ይሄ ጨዋታ ቀላል ግምት የሚሰጠው አይደለም። ትልቁ ደርቢ ነው። በጣም ብዙ ተመልካቾችን በመላው ዓለም የሚስብና ብዙ ሚሊዮን የሚቆጠሩ ኦዲየንሶች በየቤታቸው ቁጭ ብለው በቴሌቪዥን መስኮት የሚከታተሉት በጣም ተጠባቂ ጨዋታ ይሆናል የእሁዱ ጨዋታ። እንደው ስለ ኩኛ ካወራን አይቀር ኩኛ አሁን በአራት ጨዋታዎች በአራት ጎሎች ላይ እንዲሁ ኮንትሪቢዩት ማድረግ ችሏል። በባለፉት 6 ያህል ጨዋታዎቹ በጎል ወይ ደግሞ በአሲስት በዚህ ሲዝን በአጠቃላይ ለዩናይትድ 8 ጎሎችን አስቆጥሯል። የማቲያስ ኩኛ የሚመቸኝ ባህሪው አንዳንድ ጊዜ ዩናይትድ በሚፈልገው ሰዓት ብቻውን ጎል አስቆጥሮ እንዲሁ በቲሙ 3 ነጥብ ይዞት እንዲወጣ ሲያደርገው ተመልክተናል። ስለዚህ በሊቨርፑልም ጨዋታ ላይ እንደ ቡድን ብዙ ጥሩ ባንንቀሳቀስ እንኳን ማቲያስ ኩኛ በግል የጨዋታውን ውጤት ሊቀይር የሚያስችል ጎል ሊያስቆጥር የሚችል ልጅ በመሆኑ ለዩናይትድ በጣም ጥሩ ዜና ይመስለኛል። ቤተሰቦች ሌላው የሚመለስልን ደግሞ ዶርጉ ነው። እኔ ፓትሪክ ዶርጉን እወደዋለሁ፣ ከዚህ በፊትም ተናግሬያለሁ። ቤተሰቦች ልጁ ያለው ቨርሳቲሊቲ በፍጥነቱ ዩናይትድ አንድ ነገር እንደጎደለው ነው እኔ ከዚህ ቲም የምረዳው እና በጣም ሚስ እንዳደረግ ነው ይሰማኛል። በተለይ በግራው በኩል በአማድ ጥሩ ተጫዋች ነው እናውቃለን ከኳስ ጋር ግን ደግሞ ዩናይትድ የዶርጉን ፍጥነትና አግሬሲቭነቱን አጥቶታል። ይሄ ልጅ የሚመለስ ከሆነ ለሊቨርፑል ጨዋታ ይመለሳል የሚሉ ግምቶች አሉ። ዩናይትድ ይበልጥ ተጠናክሮ የሚገባበት እና ሊቨርፑልን አሸንፎ የአውሮፓ ሻምፒዮንስ ሊግ ትኬትን እንደው ያው ቅዳሜ ነገር ሊያረጋግጥ ቢችልም ግን ይበልጥ ደግሞ የሊቨርፑልን የአውሮፓ ሻምፒዮንስ ሊግ ህልም እንደው ጥርጣሬ ውስጥ እንዲገቡ ሊያደርግ ውጤት ሊያስመዘግቡ የሚችሉበት እድል ሰፊ ነው። ተጫዋቾቻችን ማቲያስ ኩኛ በ2025/26 8 ጎል አስቆጥሮ ለዩናይትድ 2 አሲስት አድርጎ በ10 ጎልና አሲስት ላይ ተሳትፎ አድርጓል። በነገራችሁ ላይ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት በሁለት ሲዝናት ባለፉት 2 ሲዝኖች ላይ ክለቡን ከመልቀቁ በፊት ካበረከተው አስተዋጽኦ በላይ ይሄ ተጫዋች ማበረከት ችሏል ማለት ነው። ለምሳሌ ራሽፎርድ በ2023/24 7 ጎል እና 2 አሲስት ነበረው፣ 9 ጎል እና አሲስት ማለት ነው። በ2024 እና 25 ክለቡን ሳይለቅ ራሽፎርድ 6 ጎል እና 3 አሲስት ነበረው። በአጠቃላይ 9 ጎል እና አሲስት አድርጓል። ራሽፎርድ ባለፉት የመጨረሻዎቹ 2 የዩናይትድ ሲዝኖቹ ላይ ማቲያስ ኩኛ ግን በአንድ ሲዝን 10 አሲስት እና ጎል አለው። ይህም ቢሆን ግን ከወልቭስ ሲመጣ ካበረከታቸው እነኛ ከ10 ምናምን ከ15 በላይ ይመስሉኛል። አይ ቲንክ ትክክለኛ ቁጥሩን ባሊዝም ቤተሰቦች ጎልና አሲስት አንጻር ሲታይ ትንሽ ሊመስል ይችላል፣ ግን ደግሞ የዩናይትድ ጠቃሚና የቁርጥ ቀን ልጅ መሆኑ እርግጥ ነው። እሱ ብቻ አይደለም፣ ቤንጃሚን ሼሽኮንም ማንሳት እንችላለን። በተለይ ማይክል ካሪክ ከመጣ በኋላ ይሄ ልጅ እንደው ፀሐይ ፈክታለታለች ብለን ማለት እንችላለን። ልክ እንደ ኮቢ ሜኖ ነው። ተዉት የሜኖን ጉዳይ በተለይ የእግር ኳስ ሕይወቱን እንዴት አድርጎ አሞሪም እንዳበላሸበት ሁላችሁም ታውቃላችሁ። ቤንጃሚን ሼሽኮና እንደ ኮቢ ሜኖ ግን ከካሪክ መምጣት በኋላ የተጠቀመ ተጫዋች በዩናይትድ ቤት ያለ አይመስለኝም። ቤንጃሚን ሼሽኮ 12 ጨዋታዎችን አድርጎ 8 ጎሎችን ነው ማስቆጠር የቻለው ቤተሰቦች፣ እንዲሁም 1 አሲስት አድርጎ በ35.7 ኪሎ ሜትር ፐር ሃወር በመሮጥ ተጫዋቹ ቶፕ ስፒድ ያስመዘገበ ልጅ ነው ማለት ነው። በካሪክ የአሰልጣኝነት ዘመን ባለፈው ብሬንትፎርድን ስናሸንፍ እንደው የብሩኖ ፈርናንዴዝን አሲስት ወደ 19 ያሻገረች በጣም ግሩም የሆነች እርጋታ የታየባት አስደናቂ ጎል ከመረብ ማሳረፉ ሼሽኮ ይታወቃል።
እና ይሄን ልጅ በተመለከተ እንግዲህ ከሌipzig ስናስፈርመው ካስታወሳችሁ ቤተሰቦቻችን ሌipzigoች እንደው ያልሰማችሁት ከሆነ በድጋሚ ላስታውሳችሁ የተጫዋቹ የዝውውር ዋጋ እስከ 85 ሚሊዮን ዩሮ ሊደርስ ይችላል። በሚያስቆጥራቸው የጎል ብዛቶች፣ በሚያሳካቸው ስኬቶች ዩናይትድ አውሮፓ ቻምፒዮንስ ሊግ አሁን ሊያልፍ ነው። ስለዚህ ለሌipzig የሚከፍሉት የተወሰነ ክፍያ ተጨማሪ ይኖራል። ከዛ ውጪ ታውቃላችሁ ቤተሰቦች ሌipzigoች ይህን ልጅ ከዩናይትድ ሲያስፈርሙት አንድ ስምምነት ተፈራርሟል። ይሄ ስምምነት ደግሞ ከኛ ጋር በሜዳችን በደጋፊዎቻችን ፊት መታችሁ የወዳጅነት ጨዋታ ታደርጋላችሁ በሚል ከማንቸስተር ዩናይትድ ጋር ሌipzigoች የፈጸሙት ስምምነት አለ። መቼ ጨዋታው እንደሚደረግ አይታወቅም፣ ግን ሙሉ የስቴዲየም ትኬት ገቢውን ለእኛ ትሰጡናላችሁ ብለው ዩናይትድን አስማምቷል። ስለዚህ ዩናይትድ በቀጣዮቹ ዓመታት አላቅም ክርምት ላይ ሊሆን ይችላል ወይ በቀጣዩ ሊሆን ይችላል ከአርቢ ሌipzig ጋር የወዳጅነት ጨዋታ ለማድረግ ይገደዳሉ በቤንጃሚን ሼሽኮ ዝውውር ምክንያት ማለት ነው። እንግዲህ ዩናይትድ ያለው ስም አስቡት። ዩናይትድ ለሌipzigoች የሚሰጣቸውን ፕሮሞሽን አስቡ። በዛ ላይ በስቴዲየም እንግዲህ ዩናይትድ መጣ ከተባለ የሌipzig ደጋፊዎች አይቀሩ ስቴዲየሙ ሞልቶ ነው በጀርመን ጨዋታው ሲካሄድ በጀርመን የሚገኙ ዩናይትድ ደጋፊዎች የሚከታተሉት። ስለዚህ በጣም ጥሩ የሆነ ገንዘብ ሌipzigoች በሚሸጡት ትኬት ዋጋ ልክ የሚያገኙ ይሆናል። ይህን ያህል ተለፍቶበት ነው ልጁ ከአርሰናል መዳፍ ተቀምጦ ወደ ማንቸስተር ዩናይትድ ቤንጃሚን ሼሽኮ እንዲመጣ የተደረገው። ተጫዋቹም ቢሆን ዩናይትድ በዚህ ያህል ጥልቀት ተደራድረው ያስፈርመው ተጫዋች ውጤት እያገኘ ይመስላል። ግን ሌሎች ክለቦች ደግሞ እንደዚሁ ዩናይትድ ሲደራድራቸው ተጫዋች ለማስፈረም ሲጠይቃቸው እንደ ሌipzig አይነት የድርድር ሀሳብ እንዳያቀርቡም የሚያሰጋ ነው። ዩናይትድ በመላው ዓለም ዝና ስላለው ብዙ ተመልካች ያለው ቡድን በመሆኑ የተነሳ እንደው ተጫዋቾች ለማስፈረም ሲጠይቅ ክለቦች ከኛ ጋር አንድ የወዳጅነት ጨዋታ አድርጉ ጨምሩልን የሚል አይነት የመደራደሪያ ሀሳብ ማለት ነው በሌipzig መሰረት ሊያነሱ ይችሉ ይሆናል አንዳንድ ክለቦች። ይሄ የኔ ስጋት ነው። ለማንኛውም ሼሽኮ ወደ ዩናይትድ በመምጣቱ በጣም በግሌ ደስተኛ ነኝ እና የእሁዱን ጨዋታ ያው ነገም እናወራበታለን። እሁድ ስለሆነ የምንጫወተው ግን ይህን ጨዋታ በተመለከተ እንደው የነገው ኒውካስል እና ብራይተን ጨዋታ እንዳለ ሆኖ ከዚህ ጨዋታ ምን ትጠብቃላችሁ? በአጠቃላይ ስለ ዩናይትድ አውሮፓ ቻምፒዮንስ ሊግ ተሳትፎ መረጋገጥ በዚህ ሳምንትስ ምን ትላላችሁ? ቤተሰቦቼ ሀሳብ አስተያየቶቻችሁን በኮሜንት ስለ ጨዋታው እንዲሁ እንድታደርሱኝ ጠይቃለሁ። ወደ ኮቢ ሜኖ ጉዳይ ልመለስ። ብዙ አልላችሁም በዚህ ተጫዋች ጉዳይ ቤተሰቦች፣ ምክንያቱም ላለፉት 2 ቀናት ሳወራበት የነበረ ነገር ነው። የኮቢ ሜኖን አዲስ ኮንትራት መፈረም እንደው ይፋ መሆን ነው የሚቀረው ብዬ ትላንት ዜና ሳደርሳችሁ ነበር። ዜናውን እየሰራሁላችሁ ነው በነገራችሁ ላይ ጨርሼ ከጫንቁት በኋላ ሜኖ አዲስ ኮንትራት መፈረሙ ይፋ ሆነ። በካሪንግተን ተገኝተው ከቤተሰቦቹ ጋር ፎቶ ኢንተርቪው ጨርሰው እንደነበር መረጃው ደርሶኝ ወደ እናንተ አቀብያለሁ። ትላንት ከሰዓት ይሄ ጉዳይ ይፋ ሆኖ ትላንት ኢንተርኔት ወር በሙሉ አጥለቅልቆታል። ሜኖ ካሳደገው ክለብ ጋር ከልጅነቱ ጀምሮ እንደው ባደገበት መንደር ልምምድ አድርጎ ሰልጥኖ ለዚህ ላበቃው ማንቸስተር ዩናይትድ ለረጅም ዓመታት ለመጫወት ተጫዋቹ ፊርማውን አኑሯል። እስከ 2031 ድረስ ነው በዩናይትድ ቤት የሚቆየው። 650% ያህል የደሞዝ ጭማሪ አግኝቶ በሳምንት 135,000 ፓውንድ ደሞዝ ያገኛል። ይሄ ደሞዝ ሻምፒዮንስ ሊግ ተሳትፏችንንም ያማከለ ይመስለኛል። አሁን ክለቡ በጣም እርግጠኛ ስለሆነ ይመስለኛል የሻምፒዮንስ ሊግ ተሳትፎ ነው ሁሉ አጠቃሎ ይሄን ያህል ደሞዝ የሰጠው 135,000 ፓውንድ ያገኛል። ይሄ ልጅ ይገባዋል። እንግዲህ በተለይ ዩናይትድ ከአካዳሚ የወጡ ተጫዋቾችን ከፍተኛ ደሞዝ በመክፈል ከዚህ በፊት የሰራውን ስህተት ኮቢ ሜኖ ላይ አልደገመም። ይሄ ከኢኒዮስ የዩናይትድ ባለቤትነት ዘመን በጣም የምወድላቸው አንዱ ነገር ይሄ ነው። የቡድኑን የደሞዝ አከፋፈል ስርዓት ገደብ አበጅተዋል። ምክንያቱም ከዚህ በፊት ብየዋለሁ፣ ብዙ ነው ያወራሁበት። ቤተሰቦቼ ታውቃላችሁ፣ አብራችሁኝ የነበራችሁ የምትከታተሉኝ ፋሚሊዎች፣ አንድ ተጫዋች ገና በ21 ዓመቱ ወይ በ22 ዓመቱ እንደው 300,000 ፓውንድ የሚከፈለው ከሆነ ቀጣይ ምን ለማግኘት ነው ይሄ ልጅ የሚለፋው የሚጫወተው የሚጥረው ለምንድን ነው የሚል ጥያቄ እኔ ውስጥ ሁል ጊዜም ይሆናል። ክለቡ ከሚሰራቸው ትልልቅ ስህተቶች መካከል አንደኛው ይሄ ነው። በዚህ ጉዳይ ላይ ስለ ራሽፎርድ ሳወራ የማርከስ ራሽፎርድ መበራሸት አንዱ ምክንያት ይሄ ነው ብዬ ነው የማስበው። ልጁ
በጣም ጥሩ ተጫዋች ነበር። በጊዜ ነው የፈረዳው። ራሽፎርድ ታውቃላችሁ ገና በ18 ዓመቱ ነው አርሰናል ላይ እነኛን አስደናቂ ጎሎች ሲያስቆጥር የነበረው። ከዛ ልጁ ቡም ሲልና አዲስ ኮንትራት ሲጠይቅ የክለቡ ከፍተኛ ጎል አስቆጣሪ ሲሆን የዩናይትድ ሰዎች በጣም ለጋ ቢሆንም ግን ራሽፎርድ በወቅቱ አዲሱን ኮንትራት ሲሰጡት በሳምንት 350 ሺህ ፓውንድ ነው የተስማሙት ማለት ነው። እና ይሄ ልጅ በቃ የሚፈልገውን ነገር አግኝቷል። ይሄን ገንዘብ ከዚህ በኋላ ወደ ሳውዲ ቢሄድ ሊያገኘው ይችል ይሆናል አላቅም። ግን ደግሞ እንደ ዩናይትድ በሚያክል ትልቅ ክለብ እና እንደ ተጫዋቹ እድሜና እንዳለው ፖቴንሻል ብዙ ማሳካት የሚችላቸው የሚጥርባቸው ነገሮች ነበሩ። ግን ኦልሬዲ ብሩን ይሄን ያገኛል። ብር ደግሞ ታውቃላችሁ እንግዲህ አሳሳች ነው። በዚህ ጉዳይ ላይ እንደው በጥልቀት ማውራት አልፈልግም። ዞሮ ዞሮ ያበላሻል ነው ብቻ። ምክንያቱም የሚለፋለት የሚጥልለት እዚህ ቦታ ልድረስ ብሎ እንደው ይሄን ገንዘብ ላገኝ ብሎ ጥረት እንዲያደርግ ከቀን ከሌት እንዲተጋ የሚያደርገው ምክንያት አይኖርም። ራሽፎርድ ክለቡን ይወድ ይሆናል። የማንቸስተር ዩናይትድ ጨዋታ ሲደረግ እሱ የኤል ክላሲኮ ጨዋታ እያለበት ምናልባት በኤርፎን ስልኮን ይዞ የማንቸስተር ዩናይትድን ጨዋታ ሲመለከት ልናየው እንችላለን። ይሄን ነገር ሲያደርግ ከዚህ በፊት ተመልክተናል። ለክለቡ ልዩ የሆነ ፍቅር አለው። ክለቡን እስካሁን ይወዳል። ዩናይትድን እስካሁን ድረስ ይከታተላል። ይሄ ነገር ግን ሜዳ ላይ እንዲጥር ያደርገዋል ማለት አይደለም። መውደድ ሌላ ነው። ቤተሰቦች ደግሞ ጥረት ማድረግ በህይወታቸው የሆነ ነገር ስኬት ለማግኘት እንደው ራሳችሁን ለማሻሻር ልትጥሩበት የሚገባ ዓላማ ሊኖራችሁ ይገባል ማለት ነው እና በዛ ምክንያት የራሽፎርድ ተነሳሽነት እንደቀነሰ እንዳበላሸው ራሽፎርድ ላይ ብቻ አይደለም፣ በነገራችሁ ላይ ሌሎች ብዙ ተጫዋቾች ላይ ዩናይትድ ስህተት ሰርቷል፣ ከፍተኛ ገንዘብ በመክፈል። አሁን ይሄን በኮቢ ሜኖ ላይ ጥንቃቄ ማድረጉ እኔ በጣም ደስ ብሎኛል። ለምንድን ነው ይሄን ያልኳችሁ? ልክ ተጫዋቹ አዲስ ኮንትራት ሲጠይቅ በዩናይትድ ቤት ቤተሰቦቹ አዲስ ኮንትራት እንዲከፈሉ ሲጠይቅ ቤንች ማርክ አድርገው ያነሱት አንዱ ትልቁ ሀሳብ እስቲ በኮቢ ሜኖ ደረጃ በሱ ሌቭል የሚጫወቱ ተጫዋቾችን ተመልከቱ እና ለሱ እነሱ የሚጫወቱት እና የሚያገኙትን ደሞዝ ልሰጡት ይገባል፣ ያን ካላደረጋችሁ እንለቃለን አይነት የሚል ማስፈራሪያ ነበር ለዩናይትዶች ሲሰጡ የነበረው። 200 ሺህ ፓውንድ ከ200 እስከ 250 ሺህ ፓውንድ ድረስ ነበር ሲጠይቁ የነበሩ ዩናይትድን። ሻምፒዮንስ ሊግ ዩናይትድ ሳይገባ ገና ሳይጫወት እኮ ማለት ነው። 200 ሺህ አሁን ጠየቀ ማለት ሻምፒዮንስ ሊግ ስንገባ ደግሞ ያው 50 ሺህ ፓውንድ ይጨመርለታል ማለት ነው። 25 በመቶ ደሞዙ ስለሚያድግ ኦልሞስት ወደ 300 ሺህ ሊጠጋ ነው ማለት ነው እ አሁን ያን ነገር ከለከሉት፣ አቋማቸውን በግልጽ አሳወቁ እና በደንብ ጠንክረው ያዝ አድርገው ነው የተደራደሩት እና ወኪሎቹንም ማሳመኑ ተሳካላቸው በ135 ሺህ ፓውንድ። አሁን ከዛ ለቀጣይ ኮቢ ሜኖ ኮንትራቱን ሲፈርም እንደው ከ5 ዓመት በኋላ እስከዛ ድረስም ላይ ቆይ ይችላል ዲስውር ሲፈርም። ስለዚህ ተጫዋቹ ታርጌት የሚያደረገው ማክሲመም ወይ 200 በጣም ከበዛ 250 ሺህ ፓውንድ ነው። ከዛ በላይ ጥረት ሊያደርግ አይችልም ተጫዋቹ ማለት ነው እና ደሞዙን እጥፍ ለማድረግ አሁን በዩናይትድ ቤት ልጁ ጠንክሮ የሚሰራበት ዓላማ ልጁ ይኖረዋል። ለዛም ነው ይህንን አካሄዳቸውን እንደው ያደነኩት። ብዙ አላወራበትም ብዬ ብዙ አወራሁኝ ስለዚህ ጉዳይ ቤተሰቦቼ። ግን ከምንም በላይ ያስደሰተኝ ነገር እንደው እዚህ ጋር ቋጭቼው ይሄን ነገር ልውጣ። ከምንም በላይ ያስደሰተኝ ኮቢ ሜኖ ባደገበት ቡድን ውስጥ ትላንት ኮንትራቱን ከመፈረሙ በፊት በርካታ የዩናይትድ የአካዳሚ ተጫዋቾች ታዳጊዎቹ እድሜያቸው 8-9 የሚደርሱ ታዳጊዎች ቻሌንጅ የሰጣቸው ሜዳ ላይ ማለት ነው። እሱ ሲመጣ ሲያዩት ደስታቸው ደስታ አልነበርም። ሁሉም ሮጠው ሰላም ሲሉት ሲያክፉት ነበር ኮቢ ሜኖን ማለት ነው። ከዛ በኋላ ጨዋታ እንዲያደርጉ አደረገ እና ኮቢ ሜኖ እስቲ እኔ ካስቆጠርኳቸው ጎሎች መካከል እናንተ በጨዋታው መሀል ፍጠሩና ችን ጎል አስቆጠሩልኝ የሚል ቻሌንጅ ነበር የሰጣቸው። ተጫዋቾቹም በጣም በደስተኝነት ይሄን ሲከውኑ እሱ መሀል ቆሞ ሲከታተላቸው ነበር እና አንድ የታዘብኩትና በጣም ደስ ያለኝ ነገር ከዛሬ ምናልባት 5 ዓመት በፊት 5 ዓመትም አይደለም 4 ዓመት በፊት ኮቢ ሜኖ በጣም ሕፃን ልጅ ነበር። ያደገው ከዩናይትድ አካዳሚ ነው። ይሄ ልጅ አሁን በጣም ትልቅ ሌቭል ደረጃ ላይ የደረሰ ተጫዋች አይደለም፣ አልጨረሰም፣ ገና ነው፣ በማደግ ላይ ያለ ልጅ ነው እና በዚህ እድሜው ገና ወጣት ሆኖ ግን መልሶ ትላንት ወጥቶበት የነበረውን የአካዳሚ ተጫዋቾች በዛ መልኩ ሲያነሳሳና እነኚህ ህፃናት ደግሞ እሱን ሲያዩ የነበራቸው ኤክሳይትመንት እና አብሯቸው ባለ ሰዓት ያሳዩት ደስታ ደግሞ እጅግ የሚያስገርም ነው። ገና ብዙ ጫፍ ላይ ሳይደርስ የችሎታው ግን እነኚህን ታዳጊዎች በዚህ ደረጃ ማነቃቃቱና ወደኋላ መለስ ብሎ ራሱን ያየበትን ሞመንት ነው እንዲያስታውስ ያደረጉት እነኚህ ህፃናት ማለት ነው። ለማንኛውም ኮቢ ሜኖ በዩናይትድ ቤት አዲስ ኮንትራት ፈርሟል። በጣም አስደሳች ዜና ነው።
እሺ እንቀጥል። ቤተሰቦች ዜናዎቻችን ገና አልተነኩም። በደንብ ዜናዎች ብዙ አሉን፣ አደርሳችኋለሁ ሁሉንም ዜናዎች እንደተለመደው። ግን እናንተም ድጋፋችሁን፣ ላይካችሁን፣ በጎ የሆነ አስተያየታችሁን እንድታደርሱኝ ጠይቃለሁ። ፋሚሊዎች ሰሞኑን ጥሩ እየሰጣችሁ እየተነቃቃችሁ ነው። በትላንት ቪዲዮ 700 ላይክ ሰጣችሁኛል። በጣም ብዙ ላይክ ነው ለኔ እና ከልብ አመሰግናለሁ። ወደ ቀጣይ ዜና ሳልፍ የማደርሳችሁ መረጃ የሚሆነው ከዝውውር ጋር በተያያዘ ነው። ዛሬ የዝውውር ዜና በቅድሚያ የተከላካይ መስመርን በተመለከተ የወጡ ዜናዎችን ነው ማደርሳችሁ። ትላንት በርከት ያሉ ዜናዎች ስለወጡ ከተከላካይ ፊርማ ጋር በተያያዘ፣ ከዛ በፊት ግን የማርቲኔዝን ጉዳይ እንዲሁ ማየት ይኖርብናል። ባርሴሎና አጥብቆ ይፈልገዋል። ፉቲ ኢንሳይደር ትላንት ባወጣው ዜና መሰረት ዩናይትዶች እንደው ልጁ እየተጎዳ ቢያስቸግርም ምናልባት ከዩናይትድ የእግር ኳስ ሕይወቱ ዘመኑ ግማሹን ያህል የኮንትራቱን ተጫዋቹ በጉዳት ያህል ቡድኑን ወይ ደግሞ በቀጣት ባያገለግልም ግን ማርቲኔዝን የመሸጥ የመልቀቅ ምንም አይነት ፍላጎት የላቸውም እና ባርሴሎናዎች እንደው እንደፈለገ ገፍተው ቢመጡ ተጫዋቹን ለማስፈረም ጥያቄ ባያቀርቡ ዩናይትዶች በራቸውን ክፍት አያደርጉም፣ ይቆልፋሉ ተብሎ ተገልጿል እና ይሄ ልጅ አዲስ ኮንትራት ወይ ይፈልጋል። ኦፍኮርስ የውል እንትኑ እያለቀ ነው፣ አመቱ እያለቀ ነው እና ተጫዋቹ ምናልባት እስከ ጁን 2027 የሚያውቀው ኮንትራት ነው ያለው። በጣም ቅርብ ነው። ይሄ ቢያንስ 2 ዓመት ኮንትራት ተጫዋቹ እንዳለው በዩናይትድ ቤት የሚያሳብቅ ነው። በዩናይትድ በኩል አዲስ ኮንትራት ለመስጠት ወይም ደግሞ ያለው ላይ ብዙ ጊዜ ፕላስ ዋን ኦፕሽን ስለሚጨምሩ ያችን አክቲቬት ማድረግ ይጠበቅባቸዋል ማለት ነው። በዩናይትድ በኩል ባርሴሎና ለማሸሽ ፕላስ ዋን ኦፕሽኗን አክቲቬት የማያደርጓት ከሆነ ግን ተጫዋቹ መሳቡ አይቀርም ፈላጊ ክለቦችን። ግን ማርቲኔዝን ዩናይትዶች በፍጹም አይሸጡም ተብሎ ነው የተነገረው። ይሄ ማለት ግን ዩናይትዶች ወደ ዝውውር ገበያው ላይ አይወጡም ማለት አይደለም። እንደውም ትላንት አንድ ዜና አይቼ ተመልክቼ ነበር። ስፖርት ዊትነስ ነው ዜናውን ያወጣው። ማንቸስተር ዩናይትዶች የአሌሃንድሮ ባልዴን ዝውውር ይፈልጉታል ከባርሴሎና። እንደውም የዩናይትድ ሀሳብ ምንድን ነው? 30 ሚሊዮን ዩሮ ራሽፎርድ ይገመታል። እሱ ዝውውሩን እዛው ባርሴሎና ቤት እንዲያጠናቀቅ በ30 ሚሊዮን ዩሮ እና ዩናይትዶች 20 ሚሊዮን ዩሮ ከኪሳቸው ጨምረው ባልዴን ለማስፈረም ጥረት ያደርጋሉ። ፍላጎታቸውን ገልጸዋል የሚል ሪፖርት ነው የወጣው ማለት ነው። ትልቁ ችግር አሁን እዚህ ጋር ባሌ ዩናይትድን አለመፈለጉ ነው። የ2 ዓመቱ የባርሴሎና አካዳሚ ተጫዋች እንዲሁ በሃንስ ፍሊክስ ስር ብዙ የመጫወት እድል እያገኘ ያለ ልጅ አይደለም። ተጫዋቹ ባርሴሎናዎች መሸጥ ከሚፈልጉት ተጫዋቾች መካከል አንዱ ነው ተብሎ ነው የተገለጸው። ኢቨን ለገበያ ያቀርቡታል ተብሎም እየተወራ ነው ያለው። ግን ዩናይትዶች ዝውውሩን እንዳይፈጽሙ ወይም በልውውጥ እንዳይከውኑ ያደረጋቸው ነገር ተጫዋቹ ቀዳሚ ምርጫው በባርሴሎና መቆየት ነው። ክለቡ እንደው አስገድዶ ሂድልን ውጣልን በቃ ተሽጣል ወይም ከዚህ ክለብ ጋር ተስማምተናል ብለው እስካላሉት ድረስ ባልዴ ከሌላ ክለብ ጋር መደራደር ፍላጎት የለውም ተብሏል እና ዩናይትዶች በተጫዋቹ ፍላጎት ላይ ተገድተዋል እንጂ ይሄ ሀሳብ አላቸው ነው እየተባለ የሚገኘው። ወደ ቴሌፉት እንምጣ። የቴሌፉት እና የቲም ቶክ ዘገባ ነው ማደርሳችሁ። ሁለቱ የመረጃ ምንጮች እንደዘገቡት ከሆነ ታይሪክ ሚቸል የተባለ አንድ የክሪስታል ፓላስ ተጫዋች አለ። በሌፍት ዊንግ ባክ ቦታ ላይ የሚጫወት ተጫዋች ነው እና የሉክ ሾውን የዩናይትድ ቤት የረዥም ጊዜ ቆይታ እርግጠኛ መሆን አንችልም። አሁን ሉክ ሾው እንደውም እኔ በጣም አስገርቦኛል። አንድ ፕሮግራም ሁሉ ሰራበት አየለው ብዬ ነበር በዚህ ተጫዋች ዙሪያ እና ወደፊት ይሰራበት ይሆናል። ቤተሰቦች እንዴት ነው ሉክ ሾው በዩናይትድ ቤት በቆየባቸው ያለፉት 12 ዓመታት ያህል ግማሹን የኮንትራቱን ጊዜ ወደ 6 ዓመት እኮ ይሆናል አድማጮች። እንደው ሊትራሊ ሉክ ሾው ከዩናይትድ ቤት በጉዳት ምክንያት ክለቡን ያላገለግሉ ለ6 ዓመት ነው ብላችሁ በተለያየ ጊዜ እየተቆራረጠ ማለት ነው እና ዘንድሮ ግን እንደዚህ አይነት ታሪክ ሰርቶ አያውቅም ልጁ። የዓለም ዋንጫ ጊዜ ነው ወይ በጣም ራሱን እየጠበቀ አንዳንዶች ይተቹታል። በዓለም ዋንጫ ስለሆነ ነው ተጫዋቹ። ይሄ ቶማስ ቱኸል ወደ ዓለም ዋንጫው ይዘውት እንደሄዱት ስለፈለገ ተመልሶ እንግሊዝ ብሔራዊ ቡድን ለመቀላቀል ሲለው ራሱን ጠብቆ በጥንቃቄ በጤንነት እየተጫወተ ያለው እያሉ ይተቹታል። እኔም ጥርጣሬ ያለኝ ተጫዋቾች አንዳንድ ጊዜ በጣም ሰልፊሽ የሚሆኑበት እንትን አለ። ግን መደምደም እዚህ ጋር ደግሞ አልችልም አልፈልግም። ቤተሰቦች ግን ጥሩ ነገር ዞሮ ዞሮ ሉክ ሾው ለዩናይትድ ያለ ጉዳት እስካሁን ድረስ መጫወቱ ነው እና
ዩናይትዶች ግን መተማመን አይችሉም። ልጁ መቼ እንደሚጎዳ የሚያውቁት ነገር የለም። ድንገተኛ ጉዳት የሚያጋጥመው ተጫዋች ነው አንዳንዴ። በዛ ምክንያት ነው ሚችል የተባለውን የክሪስታል ፓላስ ተጫዋች ለማስፈረም ጥረት የሚያደርጉት ተብሎ ተገልጿል። እነ ሉዊስ ስኬሊ በአርሰናል ይሸጣል ተብሎ ለገበያ እንደሚቀርብ ትላንትም ዜና ወጥቶበት የተረጋገጠ ተከላካይ ነው። ይሄን ይፈልጋሉ። እንዲሁም ሉዊስ ሆል የተባለውን ተጫዋች ይፈልጉታል ከኒውካስል ዩናይትድ። እነኝህን ተጫዋቾች ማስፈረም የማይችሉ ከሆነ በአማራጭ ውስጥ ካካተቷቸው መካከል አንዱ ሚችል ነው ተብሎ ተገልጿል። ግን ፓላሶች ለዝውውሩ 35 ሚሊዮን ፓውንድ ከማንቸስተር ዩናይትድ ይፈልጋሉ ተብሎም ተዘግቧል። እዚሁ ቦታ ላይ አንድ ተጫዋች ላንሳላችሁ። ዛሬ የግራ መስመር ተከላካዮች በርከት ያሉ ዜናዎች ስለወጡ ነው እነሱ ላይ ያተኮርኩት። ቤተሰቦች ጃኮብ ስቴንበርግ የተባለ ጋዜጠኛ ያወጣው መረጃ ነው፣ ወይም ደግሞ ጄሚ ጃክሰን ይሄን ዘገባ እንዲሁ ደግፎታል። በጣም የሚታመኑ ጥሩ ጸሐፊዎች ናቸው እነኚህ ጋዜጠኞች። የ21 ዓመቱን የዌስትሃም ዩናይትድ ሌፍት ባክ ተጫዋች የሆነው ኢልሃጂ ማሊክ ዲዩፍን ለማስፈረም ዩናይትዶች ፍላጎት አላቸው ብለው እነኚህ ተአማኝ የሆኑ ጋዜጠኞች እንዲሁ ዘግበዋል። በተለይ ጉዳት የሚያስቸግረውን አልፎ አልፎ ሉክሾን ቦታ በደንብ እንዲያጠናክር ተብሎ የታሰበ ልጅ ነው ማለት ነው። ቅድም ከነገርኳቸው ተጫዋቾች ዝርዝር ውስጥ ይገባል። በዩናይትድ ሊስት ውስጥ ያለ ተጫዋች ነው ዲዩፍ። በተለይ ደግሞ ተጫዋቹ ከዌስትሃም ዩናይትድ ጋር አብሮ የሚወርድ ከሆነ ነው እንግዲህ ብዙ ተጫዋቾች አሉ ዩናይትድ የሚፈልጋቸው ከዌስትሃም ዩናይትድ ማዛወር። ትልቁ አንዱ የሚመለከተው ተጫዋች ግን ይሄ ሴኔጋላዊ የ21 ዓመት ተጫዋች ነው፣ የግራ ተከላካይ ሀጂ ማሊክ ዲዩፍ ተብሎ ተገልጿል። ከሱ ውጭ እንዲሁም የፖርቹጋሉን የብሩኖ ፈርናንዴስ የብሔራዊ ቡድን አጋር የሆነውን ሌላኛውን ማቲያስ ፈርናንዴስም ከዌስትሃም ዩናይትድ ማስፈረም ዩናይትድ ፍላጎት አለው ተብሏል። ግን ዌስትሃም ዩናይትዶች ከሊጉ የሚወርዱ ከሆነ እነኝን ዝውውሮች ዩናይትድ ሊያቀልለት ይችላልም ነው ተብሎ የተገለጸው። ወደ ትልቁ ዜና እንለፍ። ይሄ ዜና በትላንት ዜናችን ላይ ዜናውን በዩቲዩብ ከጫንላችሁ በኋላ ሰርተን ካጠናቀቅን በኋላ የወጣ ዜና ነው እና ዜናውን ትላንት ላደርስላችሁ አልቻልኩ። ምክንያቱም ወረደ የተጫነ ነገር ስለሆነ ማለት ነው። ሁሉም ነገር ካለቀ በኋላ የወጣ ነው። ግን በኮሜንት ላይ እንደዚሁ ዜናውን ፖስቸው ነበር እና ኢንዲካ ላይ ያወጣው ዜና ነው። በጣም ቦምብ የሆነ ዜና ብሎ ነው እንግዲህ ኢንዲካ ላይ ያወጣው። ብዙ ጊዜ የዩናይትድ የውስጥ መረጃዎችን በማውጣት ይታወቃል። ኢንዲካ ላይ በምሳ ሰዓት ላይ ነው ትላንት ዜናውን ይዞ የወጣው እና በተከታዮቹ ሰዓታት ላይ ዝርዝሩን ዜና ይዘን እንቀርባለን። ነገር ግን ዩናይትድ በቀጣዮቹ ሳይሆን በባለፉት 24 ሰዓታት ውስጥ ትላንት ነው እንግዲህ ይሄን ያለው። በ24 ሰዓታት ውስጥ ዩናይትድ በጣም ትልቅ የዝውውር ጥያቄ አቅርቧል። ቦምብ የሆነ የዝውውር ጥያቄ ነው ያለው እና ዲቴሉን እመለስበታለሁ ሲል ነበር እሶችን ቃል ብቻ ትዊተር ላይ የፖስተው ኢንዲካሊያ። ከዛ ትላንት ምሽት ደረሰ። ትላንት ምሽት ላይ ኢንዲካሊያን የትዊተር አካውንት ብዙዎች አይ ቲንክ ቼክ አድርጓል። ምክንያቱም ማን ነው ይሄ ተጫዋች የሚለው በጣም አነጋጋሪና የሚጠበቅ ነበር። ቀደም ብሎም እንዲሁ በዘሰን ጋዜጣ ስለ ሳንድሮ ቶናሊ ዜና ወጥቶ ስለነበር ተጫዋቹ በእንግሊዝ ለመቆየት ውሳኔ ላይ ደርሷል እና በዚሁ እንግሊዝ ይቆያል፣ ኒውካስልንም መልቀቅ ይፈልጋል፣ በዛ ላይ ደግሞ እንግሊዝም ይቆያል የሚል ዜናዎች እንዲሁ መሰማት ጀመሩ። ኒውካስል ቤት ይሄ አዋራ ተነሳ ማለት ነው። ምክንያቱም ሳንድሮ ቶናሊ አሁን ወስኗል። የአውሮፓ ሻምፒዮንስ ሊግ ተሳትፎ የለም ከዚህ በኋላ ለኒውካስል። ይሄን ማሳካት በጣም ከባድ ነው። ሊማሊሞ ዳገት ብሉት። ስለዚህ ቶናሊ አንድ እግሩ ወደ ኒውካስል እየወጣ ነው ማለት ነው። በተለይ ከኒውካስል ማን ቀድሞ ይወጣ የሚለው ነው። ብዙ ከዋክብቶች ሊለቁባቸው ይችላሉ። ለምሳሌ አንዱ ጎርደን ነው። እንዲሁም ብሩኖ ጊማሬሽ ይወጣል ተብሎም እየተገለጸ ይገኛል። ሳንድሮ ቶናሊም ደግሞ አንደኛው ነው እና በእነኚህ ሶስት ተጫዋቾች መካከል እኔ ቀድሜ ልውጣ የሚል ፉክክር አለ። ካስታወሳችሁ ባለፈው ክረምት የዝውውር መስኮት ላይ ኒውካስል ዩናይትዶች አይዛክን ሲሸጡ በጣም አስቸጋሪ አድርገው ነበር ለሊቨርፑል ዝውውሩን በጣም ሰጣ ገባ ውስጥ ገብቶ ከተጫዋቹ ጋርም ዝውውሩ እንዲከወን በመጨረሻ የሆነው እና
አሁንም እነኚህን 3 ተጫዋቾች በተለይ ቶናሊን ሲለቅ ኒውካስል ሌሎቹን ተጫዋቾች የመልቀቅ እድሉ በጣም እየጠበበ ይሄዳል ማለት ነው። ስለዚህ ግማሬሽም ሊቆዩ ነው ወይም ደግሞ ጎርደን ሊቆይ ይችላል። የገንዘብ ችግር አለባቸው። ያን መቅረፍ ይፈልጋሉ። አውሮፓ ሻምፒዮንስ ሊግ ባለመሳተፋቸው ምክንያት ከፍተኛ የሆነ የገንዘብ የገቢ እጥረት ይገጥማቸዋል ኒውካስሎች። ስለዚህ አትሊስት አንድ ሱፐርስታር ክለቡን ይለቃል። አሁን ያለው ፉክክር በተጫዋቾቹ መካከል ወይም በተጫዋች ወኪሎች መካከል ያለው እኔ ቀድሜ ልውጣ የሚል አይነት ፉክክር ነው ማለት ነው ከኒውካስል። ምክንያቱም ለአንዱ በሩ ከተከፈተ በኒውካስል ለሌላኛው ይዘጋል ወይም በጣም እየጠበበ ነው የሚሄደው፣ በሩ መልቀቅ አይችሉም። ስለዚህ አሁን ቶናሊ ቀድሞ ይሄን ነገር እያመቻቸ ነው የሚገኘው ማለት ነው። ብዙ ፈላጊ ክለቦች አሉት ልጁ። ከማንቸስተር ዩናይትድ ውጪ እንደምታውቁት ማንቸስተር ሲቲ ይፈልገዋል፣ ከስፔን ሪያል ማድሪድ ይፈልገዋል ተብሎ ተገልጿል። በተለይ የዩናይትድ ፍላጎት በጣም ጠንካራ ያለ ነው። በሊስታቸው ላይ ሀየር ደረጃ ከያዙ በ6 ቁጥር ቦታ ላይ አንዱ ኤሌት አንደርሰን ነው። አንዱ ይሄ ተጫዋች ነው። ትላንት እንደውም ዝርዝር ዜና ሳቀርብላችሁ ነበር ስለ ቶናሊ ጉዳይ። አንደኛው ደግሞ ቹዋሜኒ ነው የሪያል ማድሪድ እና ልጁ አሁን ትላንት እንደሰማነው ለቶናሊ ብቻ ሳይሆን እንደው የዘሰን ጋዜጣን ዘገባን መሰረት አድርጎ ብዙዎች ቶናሊ ነው ተጫዋቹ ይሄ ትልቅ ጥያቄ ቀረበለት ብለው ቢያስቡም ግን ማታ ኤክስክሉሲቭ ብሎ ኢንዲካሊያ ቶናሊ ሳይሆን ትልቅ ጥያቄ የቀረበለት ተጫዋች ኢሊየት አንደርሰን ነው በሚል ይህን ዜና ሰርተዋል ማለት ነው። ያልጠበቅኩት ነው ቤተሰቦች፣ ምክንያቱም ከኢሊየት አንደርሰን ዝውውር ዩናይትድ አሁን ትንሽ እንደሸሸ ነው እየተሰማኝ የነበረው። ሊመለሱ ይችላሉ። የሞተ ነገር አይደለም። አይኖዚስ አውቃለሁ። እንደው ተስፋ እንዳደርግ ካደረጉኝ ነገሮች መካከል አንዱ እንደው ምንድን ነው ብላችሁ ከጠየቃችሁኝ የሲቲዎች ኢንዞ ፈርናንዴዝ ላይ ማተኮር ነው። በነገራችሁ ላይ ለምን ሲቲዎች ኢሊየት አንደርሰንን በመተው ወደ ኢንዞ ፈርናንዴዝ አተኮሩ የሚለው ትልቅ ጥያቄ ነው ውስጤ የጫሩ። ለምን ገንዘቡ የሚበዛ ከሆነ ደግሞ ዩናይትዶች እንደዚህ ጥያቄ ሊያቀርቡ አይችልም። የተጫዋች ዋጋ 120 ሚሊዮን ፓውንድ ከሆነ ዩናይትድም ቢሆን በዚህ ያህል ገንዘብ ያስፈርመዋል የሚል እምነት የለኝም። ሲቲም አያስፈርመውም። ወይ ደግሞ ሲቲዎች ተጫዋቹን በጣም በቅናሽ ገንዘብ የመግዛት ሀሳብ ይኖራቸው ይሆናል እና ዩናይትድ አሁን ኢንዲካሊያ እንዳለው ከሆነ ባለፉት 24 ሰዓታት ውስጥ ለኢሊየት አንደርሰን ዝውውር ያልተጠቀሰ ዋጋ ካቀረበ አይ ቲንክ አይ ስቲል ቶት የማደርገው ነገር ዩናይትድ እድል አለው ማለት ነው። እድል አለው እና የተረዳሁት ነገር ኖቲንግሃም ፎረስቶች 130 120 ሊጠይቁ ይችላሉ። በዛ ግን ይሸጡታል ማለት አይደለም። ማንቸስተር ሲቲዎች አሁን የተረዳሁት ነገር ማንቸስተር ሲቲዎች ለኖቲንግሃም ፎረስት ያቀረቡት ገንዘብ ይሄን ያህል አርኪ አይደለም ማለት ነው። አርኪ ስል ቤተሰቦች አሁን ፎረስቶች የሚፈልጉት 120 ከሆነ ቢያንስ ለድርድር ለመቀመጥ የሆነ ወደ 80 አይነት 80 ሚሊዮን ፓውንድ ሊፈልጉ ይችላሉ። አድኦንስን ጨምሮ ሊሆን ይችላል። አላቅም፣ እርግጠኛ መሆን አልችልም። ጥርጣሬ ነው ቤተሰቦች፣ መረጃውን መሰረት አድርጌ ነው እንደው የምገምተውን ነገር ያወራኋችሁ እና ማንቸስተር ሲቲዎች ይህን ያህል ገንዘብ ያቀረቡ አይመስለኝም። ብዙ ነገር እንዳለ ብዙ ነገር ከጀርባ እንደሚሰራ አውቃለሁ። እስካሁን ድረስ ይህን ተጫዋች ለማስፈረም በጣም ብዙ ርቀት ተሄዷል። አሁን አይደለም ከባለፈው ጥር ጀምሮ ነው የሚካሄደው። ሜቢ ምናልባት አመቱን ሙሉ ይሄን ነገር ሲሰሩ ቆይተዋል እና ሲቲዎች ለፎረስት ያቀረቡት ገንዘብ በጣም ጥሩ አርኪ ስላልሆነ ይመስለኛል ዩናይትድ ገብቶ ከሲቲ ጋር ተፎካካሪ የሆነ ምናልባትም ከሲቲ የበለጠ ቢድ አቅርበዋል ማለት ነው። ማንቸስተር ዩናይትድ ቁጥሩ ምን ያህል ነው አላቅም። ወደፊት ይህን ነገር ቁጥሩ ሲወጣ ያኔ እንግዲህ የገመትነውም ትክክል ነበር እንዲህ ሆኖ ነው በሚል በደንብ አድርገን ቼክ እናደርገዋለን ያኔ። ግን አሁን ዩናይትድ እጅ አልሰጥም ካለ እንደውም በ24 ሰዓታት ውስጥ በባለፉት ላይ ዩናይትድ ኦፊሻል የሆነ ጥያቄ ወይም ደግሞ በኢንተርሚዲየሮች አማካኝነት ይህን ያህል ለኢሊየት አንደርሰን መክፈል ይችላሉ ብሎ ካቀረበላቸው ገንዘቡን ጥያቄ ካቀረበ ዩናይትዶች እንደሚያገኙት ተጫዋቹን እርግጠኛ ናቸው ማለት ነው። አንድ ይሄንን ነው የተረዳሁት እና እድሉ እንዳላቸው ተስፋው እንዳላቸው አውቀዋል ማለት ነው። የሆነ ጭላንጭል ባይኖር ተጫዋቹን እንደሚያገኙት ድል እንዳላቸው ባያምኑ ኖሮ ከዚህ ተጫዋች ፉክክር ውስጥም አይገቡም። ልክ ሴሜኑ ላይ ያደረጉትን ያደርጉ ነበር፣ ግን እነሱ እንደሚያገኙት ተስፋ አድርገዋል ማለት ነው። ስለዚህ የሚያሳየን ልጁ ሙሉ ለሙሉ አሁን ወደ ሲቲ መሄዱ የተረጋገጠ አይደለም። ፍላጎቱ ሊኖር ይችላል፣ ወደ ሲቲ የመሄድ ውሳኔውም እንዲሁ በተጫዋቹ በኩል ሊኖር ይችላል። ግን ደግሞ ትልቅ ነገር ከዚህ በፊት ያልኩት ስቲል ሲቲ እና ፎረስት በተጫዋቹ ጉዳይ ላይ አልተስማሙም።
ያ ለዩናይትድ ትልቅ ክፍተት ነው። ምክንያቱም ልጁ እዚህ ጋር የሲቲ ዝውውሩ ማይሳካለት ከሆነ ዩናይትድን እጅ ስሞ አጨብጭቦ ነው የሚሄዱ። ኦፍኮርስ ሁለተኛ ተቀዳሚ ምርጫው ስላደረጋቸው ዩናይትዶች መሸሽ አለባቸው ወይ? ፖል ስኮልስ እንዳለው ዩናይትድ ትልቅ ቡድን ነው፣ እንደ ፕራይድ ያስፈልገዋል፣ ኩራት ግድ ነው እና ከዚህ ተጫዋች ፉክክር ራሳቸውን ያውጡና ሌሎች ተጫዋቾችን ይመልከቱ፣ ይህን ተጫዋች ይቅርባቸው ብዬ እኔ መናገር ይከብደኛል። ልጁ ካለው ኳሊቲ አንጻር ይህንን ሀሳብ ማንሳት መከራከሪያ ሀሳብ ማንሳትም ሌላ ጉዳይ ነው የሚሆነው። አሁን ያሉት አመራሮች ይሄን የሚያደርጉ አይመስለኝም። ልጁ ይሁንታውን ከሰጣቸው ለሲቲም ተስማምተው ሊሆን ይችላል እኮ ሴሜኑንም እኮ ለማግኘት ዩናይትድ እኮ በጣም ተቃርቦ ተስማምቶም እኮ ነበረ። በኋላ ራሱን የሸሸው ዩናይትድ እኮ የፈረጠጠው ራሱ ነው። ምክንያቱም በተጫዋቹ ዝውውር ላይ የሚሰሙ የደሞዝ የኤጀንት ክፍያዎችን ምናምን ሲሰማ ዩናይትድ በቃ ይሄ ዝውውር አይሆንም ለኔ ብለው ነው ራሳቸውን እንትን ያሉት። ኢሌት አንደርሰንም ቢሆን አሁን ለዩናይትድ በፍጹም እኔ ሲቲ ነው ምርጫ ብሎ አይነግራቸውም። በውስጥ ሊመርጥ ይችላል። ከጋርዲዮላ ጋር መስራትን ፋቨር ሊያደርግ ይችላል። ወይ ደግሞ የአውሮፓ ቻምፒዮንስ ሊግ ዩናይትድ ትኬት እስኪቆርጥ ድረስም እየጠበቀ ሊሆን ይችላል። በነገራችሁ ላይ ዩናይትድ ቻምፒዮንስ ሊግ ትኬት መቁረጡ ለዚህ ተጫዋች ዝውውር በጣም በጣም ይጠቅመዋል፣ ያግዘዋል፣ ይረዳቸዋል። በተለይ ከደሞዝ አንጻር አሁን ከወኪል ክፍያ ጋር በተያያዘ ግን ቼልሲና ማንቸስተር ሲቲ አትችሏቸው። እዚህ ጋር ግልጹ ልንገራችሁ ቤተሰቦች፣ በመደለል የተጫዋቾችን ወኪል በማባበል ለቤተሰቦቹ ገንዘብ እንደዚሁ የጉርሻ በመስጠት ኢኔሶች በጣም እንትን ናቸው፣ ያዝ ያደርጋሉ። ከሰራተኛ እኮ ዳቦ የቀሙ እኮ ናቸው፣ ዳቦ የከለከሉ እኮ ናቸው ኢኔሶች። ስለዚህ ዝም ብሎ ለማባበል የሚደረግ ክፍያ፣ የኮሚሽን ክፍያ እንደው መሰረታዊ የሆነው ክፍያ ባይቀርም ቢከፍሉም ግን በሊጉ ከፍተኛ ገንዘብ የሚያወጡ ለኤጀንቶች ጉርሻ በመስጠት ሲቲና በተለይ ቼልሲ አንደኛ ናቸው። የሚቀናቀናቸው የለም። ለዚህ ብቻ የሚያወጡት ክፍያ ብትሰሙ ማለት ነው። ባለፈው አይ ቲንክ አውርቻችሁ ከሆነ አላቅም ቤተሰቦች፣ ቼልሲ ብቻ ወደ 50 ምናምን ወይ ወደ 60 ሚሊዮን ፓውንድ ነው የወጣው ባለፈው ክረምት። ከዝውውር ውጭ ለኤጀንቶች የሚፈጽሙት የኮሚሽን የጉርሻ ክፍያ ተብሎ ደረጃ ሁሉ ወጥቶ ነበር። ዩናይትድ አይ ቲንክ 4 ነው 5ኛ ደረጃ ላይ ተቀምጧል። ግን ትንሽ ነው ቼልሲ ካወጣው አንጻር ሲታይ በግማሽ ያነሰ ነው ዩናይትድ የከፈለው የኤጀንቶች የኮሚሽን ክፍያ ማለት ነው ዩሲ። እና በእንደዚህ አይነት ነገሮች የኤሌት አንደርሰንን ወኪል ሲቲዎች ሊደልሉ ይችላሉ። ከደሞዝ አንጻር ካየን የሲቲ ሰዎች ለኤሌት አንደርሰን ጥሩ የሆነ ደሞዝ ሊሰጡት ይችላሉ፣ ከዩናይትድ በደንብ የተሻለ። ይህን በሴሜኖ ላይ አድርገውታል ቤተሰቦች። በሴሜኖ ላይ ኢዝሊ ነው 250,000 300,000 ፓውንድ ደሞዝ የሚሰጡ። ማርክ ጉሂን በስንት እንዳስፈረሙ ታውቃቸዋል አይደል? ሳምንታዊ ደሞዝ አሁን የሚከፍሉት ሲቲዎች በ350,000 ፓውንድ ነው። ምናልባት ኮንትራቱ ስላለቀ ሊሆን ይችላል ልጁ ይሄን ያህል ገንዘብ የጠየቃቸው። ግን ደግሞ ተጫዋቹ ተሽጦ ነው የመጣው፣ ገባችሁ? በግዢ ነው የመጣው ከፓላስ ከፍለውበታል ለልጁ ማለት ነው፣ ኮንትራቱ ሊጠናቀቅ ቢቃርብም። ስለዚህ ማርክ ጉሂ እዚህ ጋር ፍሪ ኤጀንት ሆኖ አይደለም ወደ ሲቲ የመጣው፣ ግን 350,000 ፓውንድ ለአንድ ተከላካይ ከፍለው ነው ጉሂን ያስፈረሙት ሲቲዎች። አይደራደሩም። ይህን ተጫዋች እንፈልገዋለን ካሉ ገንዘብ ያወጣሉ። እነሱ ጋር አሁን ዴድላይን የሚባል ሬድ ላይን የምትባል ነገር የለችም። የደሞዝ ስኬል ጣሪያ የሚባል ነገር የለም። ለእርሊንግ ብሎት ሃላንድ 500,000 ፓውንድ በሳምንት ይሰጡታል። ይህን ታውቃላችሁ ቤተሰቦች? ተጫዋቹ በወር 2 ሚሊዮን ፓውንድ ደሞዝ ያገኛል። በሳምንት 500,000 ነው። በ15 ቀን 1 ሚሊዮን ፓውንድ ደሞዝ ነው ለሃላንድ የሚከፍሉት ሲቲዎች። ካዳ ዩናይትድ ከእንደዚህ አይነት ክለቦች ጋር ኮምፒት ለማድረግ ዩናይትድ የተለየ አካሄድ ያስፈልገዋል። ትዕግስት ይፈልጋል ዩናይትድ፣ ትዕግስት ከተጫዋቹ ጋር ብቻ አይደለም። ይሄን ነገር ለመጨረስ ዩናይትድ ጥረት ማድረግ ያለበት ከሻጭ ክለቡም ጋር በጣም ብልጣብልጥ የሆነ አካሄድ። ስለ ሌብዚሽ እና ስለ ቤንጃሚን ሼሽኮ ዝውውር ቅድም ሳወራችሁ ነበር ቤተሰቦች። እንዴት ዩናይትድ ከአርሰናል ይሄን ልጅ እንደቀሙት ተጫዋቹ ወደ አርሰናል ሊሄድ ነበር። እንዳይወዳጅነት ጨዋታ ከኛ ጋር ታደርጋላችሁ፣ ገቢውን ትወስዳላችሁ፣ ችግር የለም። ሌብዚሾች ደግሞ በደስታ ነው የተቀበሉት። አያችሁ፣ እንደዚህ አይነት በጣም ብልጣብልጥ የዝውውር አካሄዶች ይፈልጋል። በዚህ መንገድ ከሆነ ተጫዋቹን ማግኘት ይቻላል። በዩናይትድ ቤት የተያዘው እቅድ አሁን የመታገስ ነው። ማየት ተጫዋቹ ለዩናይትድ በጣም አስፈላጊ ልጅ ነው።
ቢመጣ በዩናይትድ አማካይ ቤት ውስጥ ነው ለቀጣዮቹ 10 ዓመታት። ተጫዋቹ ደግሞ ልጁ እድሜው በጣም ገና ነው። ለምሳሌ እንደነ ቶናሊ 25 አጋማሽ ላይ ናቸው፣ እንደዛ ነው የሚባለው እድሜያቸው። ይሄ ግን ገና በሀያዎቹ መጀመሪያ ላይ ያለ ልጅ ነው። ስለዚህ ኮስት ዋይዝ የምናየው ከሆነ ዩናይትድ እንደው ትልቅ ብር ቢከፍልበት እንኳን አይ ቲንክ ለሁለት ትልልቅ አማካዮች 70 ሚሊዮን ፓውንድ ነው የተያዘው። ለአንዱ ሰባ ማለት ነው 140 ሚሊዮን ፓውንድ ዩናይትዶች ለሁለት አማካይ ለማውጣት ይሄን ይዟል። አሁን ይሄ ሩመር አይደለም ማወራችሁ፣ ተራ ወሬ አይደለም፣ የተረጋገጠ ትላልቅ የዜና ምንጮች ያወሩት። ዘ አትሌቲክ ነው ያወሩ ይሄን መረጃ። ዘ አትሌቲክ ለሁለት አማካይ ብቻ ዩናይትድ ስመጥር ለሆኑ እኔ ነኝ ይላሉ ከፍተኛ ሌቭል ላላቸው አማካዮች 70 ለማውጣት ዩናይትድ ተዘጋጅቷል። 70 ሚሊዮን ፓውንድ ለአንድ አማካይ። ስለዚህ ለኤሊየት አንደርሰን አሁን ጥያቄ ሲያቀርብ እርግጠኛ ዩናይትድ ወይ 70 አቅርበዋል ማለት ነው። እና በአድኦንስ አይተው ደግሞ ቁጥር አንድ ኢላማቸው ስለሆነ መስዋዕትነት ይከፍሉለታል። እስከ አድኦንስ 80 ሚሊዮን ፓውንድ አቅርበው ሊሆን ይችላል ማለት ነው። ሲቲ ደግሞ 70 ወይ 60 አቅርቦ እስከ አድኦንስ እስከ 70 ሊሄድ ይሄን ያህል እሰጣችኋለሁ ብሎ አቅርቦ ይሆናል። ሲቲዎች አያወጡም። በነገራችሁ ላይ ለዝውውር በጣም ከፍተኛ ገንዘብ አያወጡም ሲቲዎች። ለዝውውር ሳይሆን የማያወጡት እነሱ ለተጫዋቹ የሚሰጡትን ደሞዝ ነው ጥሩ የሚያደርጉት፣ ወይ ደግሞ ለተጫዋቹ ወኪል የሚከፍሉትን ኮሚሽን ጥሩ አድርገው ይከፍላሉ ሲቲዎች። ለዛ ነው እኮ ራይስን ለማስፈረም ከአርሰናል ጋር ባደረጉት ፉክክር ላይ 105 ሚሊዮን ፓውንድ ሲደርስ ከጨረታው አይበቃል እዚህ ጋር እኛ የለንበትም ብለው የወጡት እኮ ማለት ነው ሲቲዎች። እስከ መጨረሻው ድረስ ከአርሰናል ጋር ተፎካክረዋል በጣም ስለፈለጉ ፔፕ ጋርዲዮላ። ግን አርሰናሎችም ያኔ ምን እንደው እንደተሰማቸው የክለቡ ባለቤቶችም እንደው ማን ግፉ እንዳላቸው አላቅም። በጣም እንትን ብለው ነው በራይስ ዝውውር እንዲህ ጥርሳቸውን ነክሰው ማለት ነው ያገኙት ልጁን። አያቸው ጥርሳቸውን ነክሰው። አርሰናል በታሪክ እንደዚህ አይነት ገንዘብ አውጥቶ ያውቅም። 105 ሚሊዮን ፓውንድ ለአንድ ተጫዋች ሲያወጣ እንደው የቬንገር የአርሰን ቬንገር ያንዴ ከ10 ምናምን ዓመት በፊት ያለውን አርሰናል ቬንገር እንደዚህ ብትጠይቋቸው አርሰናል ይህን ያህል ገንዘብ ከዚህ ዓመት በኋላ ለአንድ ተጫዋች ዝውውር ያወጣል ብላችሁ ብትሏቸው ቬንገር ሁሉ በቃ ላየርስ ነው የሚሏቸው። እንተ ውሸታም አይሆንም ብለው ነው የሚሏቸው። አያወጣም አርሰናል እንደዚህ አይነት ገንዘብ። ለዲክላን ራይስ ግን አደረጉት። ሲቲዎችም ሲያው እኛም ማናውቀው አርሰናል ይሄን ያህል ገንዘብ ለአንድ ተጫዋች፣ አይ በቃ ከዚህ በኋላ እኛ አንችልም በዚህ ተጫዋች ዝውውር አሉና ራሳቸውን ሲቲዎች አገልሉ ወጡ ማለት ነው። ዩናይትድ ገና በጊዜ ወጣች፣ ገና በጊዜ። ምክንያቱም የሚጠሩ ገንዘቦች ያኔ ስህተት ተሰርቷል ብዬ በግላ ያስባሉ። ሌሎች ዝውውሮች ላይ አባክን ነው ገንዘቡ የማይረቡ ዝውውሮች ላይ ያው ለኦናና በሉት አይ ቲንክ እርግጠኛ አይደለሁም እዛው ኤሪያ ላይ እንደሁ የተፈጸመ ዝውውር ነው ወይ ራይስ ከተዘዋወረ በኋላ ሊሆን ይችላል፣ ወይ ደግሞ እሱ ከመዘዋወሩ በፊት ወይ በሱ በተዘዋወረበት ሲዝን ላይ የማይሆኑ ዝውውሮችን እኛ ፈጽመናል። ቤተሰቦች ለአንቶኒ አባክነናል ያን ብር። ኢማጅን ለሲምፕሊ ልግለጽላችሁ አሁን ለማን ነው ማኑኤል ኡጋርቴ አብክነናል 50 ሚሊዮን ዩሮ። ለአንቶኒ 100 ሚሊዮን ዩሮ ነው ያባከን ነው። ለማን ነው ስሙ ለኦናና 50 ሚሊዮን ዩሮ ነው ያባከን ነው። የሶስቱን ተጫዋቾች ድምር ዋጋ ብቻ ይጥሩልኝ ስንት ነው? ወደ 200 ሚሊዮን ዩሮ አባክነናል። እኔ እንደባከነ አድርጌ ነው የምቆጥረው። ታዲያ እነኝህን ተጫዋቾች እንዴት ጠቅሞ ነው ዝውውሩ ጠቀሜታ አለው ብዬ የምናገረው? ባከነ የወደቀ ገንዘብ በሉት ዩሲ እንደዚህ አይነት የማይረቡ ዝውውሮችን ከመፈጸም ይኸው አሁን ኢኒዮሶች እንደማይደግሙት እኮ ይሄን እተማመናሉ። ግን ደግሞ በዝውውር ባህሪ እንደው ልክ ምን እንደ መግዛት ነው፣ ፍሩት ወታችሁ በኪሎግራም እንደ መግዛት ነው። 2-3 ኪሎግራም ፍሩት ትገዛላችሁ። ከነኛ ወይም ከ1 ኪሎ ወይ ከ2 ኪሎ ሊሆን ይችላል። ምናልባት አንድ የተወጋ ግን አታጡ። አንድ የተወጋ ተፈጥሮ ነገር ነውና ከብዙዎች መሀል ደግሞ አንድ የተበላሸ ሊኖር ይችላል። ኢኔሶች አይሳሳቱም ማለት አይደለም። ከዚህም በኋላ ስህተት ሊሰሩ ይችላሉ። ግን ከዚህ በፊት የተሰራው 1 ኪሎ ገዝታችሁ ግን ግማሽ ኪሎ ጥሩ ግማሽ ኪሎ ደግሞ የተወጋ ወይንም ደግሞ ማርች ነው የሚባለው በሀበሻ ቋንቋ ማለት ነው፣ የተበላሸ ማለት ነው። የተበላሸ ሊሆን አይችልም። አንድ ማምንበት በኢኔዮስ አስተዳደር እና እንዲሁ ኮንፊደንስ የሚሰማኝ አንድ ነገር ይሄ ነው። የአለፉትን የዝውውር ስህተቶች ተደጋጋሚ ስህተቶች አይደግሙም፣ ግን ያስቆጫል። አያችሁ አሁን የነገርኳችሁ ገንዘብ እንደው እንትና ላይ ራይስ ላይ ወጥቶ ቢሆን ኖሮ ፍላጎት ነበረው ልጁ። እንደውም ሪዮ ፈርዲናንድ ካስታወሳችሁ ዲክላን ራይስን አምጡ እያለ ሲነግራቸው ነበር። ዲክላን ራይስን ጠይቁ፣ ራይስን ከፈለጋችሁ ልጁ ይመጣል ወደ ማንቸስተር ዩናይትድ ብሎ ሲላቸው ነበር።
ይመጣል ራይስን ጠይቁት እያለ ነበር። ሪዮ ፈርዲናንድ ዝም ብሎ አይደለም የሚያወራው። ምክንያቱም ያውቃል ዲክላን ራይስ ምንድን ነው የሚያስበው ስለ ዩናይትድ እንደው ምን ሊያስብ ይችላል የሚለውን ነገር በደንብ አድርጎ ጠንቅቆ ያውቃል። ስለዚህ ነው ዩናይትድን ፑሽ ሲያደርግ የነበረው። ጠይቁ ዲክላን ራይስ ወደ ማንቸስተር ዩናይትድ መምጣት ይፈልጋል እያለ ሲናገር ነበር። ግን ዩናይትዶች ደግሞ በርግገው በተጫዋቹ ዋጋ ሸሹ። አርሰናል ያንን ገንዘብ ከፈለ እና አሁን ራይስ በጣም ጥሩ ተጫዋች ነው። ተመልክታችኋል አርሰናልን እንዴት እንዳጠናከረ። ምን ለማለት ነው ይሄን ሀሳብ ያነሳሁት? በኢሊየት አንደርሰን ዝውውር ላይም ማንቸስተር ዩናይትድ መጨከን አለበት፣ መልቀቅ የለበትም፣ እጅ መስጠት የለበትም። ዩሲ ተጫዋቹን በተመለከተ እንደው ተጫዋቹ በቃኝ ዩናይትድ መጫወት አልፈልግም ብሎ በሩን እስካልዘጋ ድረስ አልዘጋም፣ አሁንም ቢሆን አይዘጋም፣ አልዘጋም ደግሞ ተጫዋቹ በሩን እስካልዘጋ ድረስ እና ወደ ዩናይትድ ለመምጣት ልጁ እድል ካለው ትንሽ ፐርሰንትም ትሁን 30% ይሁን ቤተሰቦች ወይም ደግሞ 40% ይሁን ዩናይትድ ያችን እድል መጠቀም መቻል አለበት። ምክንያቱም በኋላ እኮ በተጫዋቹ ሲቲ ቤት ከሄደ በኋላ ወደ ዩናይትድ መሄድ ነበረብኝ ብሎ ሊጸጸት ይችላል፣ ሊመለስ ይችላል። ልቡ ዩናይትድ ጋር ቢሆንም ግን አይሚን ሲቲ ጋር ቢሆንም ግን ወደ ዩናይትድ መምጣቱ ደግሞ ሊደሰት የሚችልበት እድል እና ውሳኔው ላይ ሊኮራ የሚችልበት እድል ስላለ አንድ ይሄ፣ ሁለተኛ ነገር ደግሞ ልጁ ለዩናይትድ ከሚሰጠው ጥቅም አንጻር ለማንቸስተር ዩናይትድ ተጫዋቹ ቢፈርም ዩናይትድን ከሚያጠናክርበት መንገድ አንጻር የዩናይትድ ደካማ ጎኖች በሙሉ የመሸፈን አቅም ስላለው ልጁ ዩናይትድ የፈለገውን መስዋዕትነት ቢከፍል እንደው ማነስም ከሆነ ቲሙ እንደው ፕራውዱን ትቶ ተጫዋቹን ቢለማመጠው እና ወደ ዩናይትድ እንዲመጣ ቢያደርግ አትፈርዱባቸውም፣ እኔም አልፈርድባቸውም። እና ገና 23 ዓመቱ ነው። ትላንት ደግሞ ከአስቶን ቪላ ጋር ጨዋታ አድርገው ነበር፣ ተመልክታችኋል በዩሮፓ ሊግ እና የሚያስገርሙ ቁጥሮች ነው የነበሩት። የዩናይትድ ስካውቶች ስቴዲየም ድረስ ሆነው ተከታትለውታል። በእርግጠኝነት 91% ፓስ አኩሬሲ ነበረው፣ 62% እንዲሁ 62 ፓስ ኮምፕሊት አድርጓል። ሁለት ቻንስ ፈጥሯል። 11 ፓሶችን ነው ወደ ፋይናል ሰርድ የጣረው። ከአምስት አራቱ ሎንግ ቦሎች የተሳኩ ነበሩት። 10 ቦል ሪከቨር አድርጓል። እንደዚሁም ከ9 ጎልስ 7ቱን ተጫዋቹ አሸንፏል። የጨዋታው ኮከብ የሚያስብለውን አስደናቂ ብቃት ነው ያሳየው ልጁ። በእያንዳንዱ መለኪያና በእያንዳንዱ ሜትሪክስ ስታዩት ይሄ ልጅ በትላንት ምሽቱ የዩሮፓ ሊግ ጨዋታ ላይ የሚያስገርም ብቃት ነው ያሳየው እና ቀዳሚው የሚያደርጉትን ቁጥራዊ ስታቶች ነው ይዞ የወጣው እና ብዙ የዩናይትድ ደጋፊዎች አይ ቲንክ ይሄን ጨዋታ የመመልከት እድሉ ያላችሁ የተጫዋቹን ብቃት በደንብ የምትታዘቡ ነው የሚመስለኝ። እኔ በግሌ የመውረድ ስጋት የለባቸውም ፎረስቶች። ካወረዱ ነገሮች ደግሞ ለዩናይትድ ይበልጥ በጣም ቀላል እየሆኑ ነው የሚሄዱት እና ስለ 100 ሚሊዮን ስለ 120 ሚሊዮን ፓውንድ አናወርም፣ ፎረስቶችም አያወሩም። ካወረዱ ያላቸው አማራጭ ተጫዋቹን ሚዛናዊ በሆነ ዋጋ መሸጥ ነው ማለት ነው እና የኢንዲካሊያ ዜና ብዙ ጊዜ ስለ ዩናይትድ ከውስጥ አገኘሁኝ ብሎ የሚያወጣቸው ዜናዎች ተአማኝ ሲሆኑ አይተናል። አሁን ይሄ ዜና በቀጣዮቹ የእንግሊዝ ጋዜጦች ላይ ሲወራ ልትመለከቱ ትችላላችሁ በተደጋጋሚ ጊዜ እና የሚያስደስት ዜና ነው። ዝርዝሩን ወደፊት የምንሰማው ይሆናል። ምን ያህል አቀረቡ፣ እንዴት ነው ይሄስ ጉዳዩ አጠቃላይ ዲቴይሉ ምን ይመስላል የሚለውን ወደፊት ስለዚህ ተጫዋች ዝውውር ጉዳይ አብረን እናያለን። ለጊዜው ግን በጣም አስደሳች ዜና ነው የሚመስለኝ በግሌ። እዚህ ጋር የመጨረሻ አንድ ነገር ልበል። ማንቸስተር ዩናይትድ የቀድሞ ሌጀንድ ተጫዋች ነው፣ ሉዊስ ሳሃ ተብሎ ይጠራል። አይ ቲንክ ዩናይትድን ለረዥም ጊዜ መከታተል የጀመራችሁ መደገፍ የጀመራችሁ ቤተሰቦቻችን ታውቁታላችሁ እና ሉዊስ ሳሃ ዩናይትድ ሌሎች አማካዮች ላይ ትኩረት ማድረጉ እንዳለ ሆኖ ግን ለምንድን ነው የኢንዞ ፈርናንዴዝን ቼልሲ ሁኔታ የማይከታተለው እና ኢንዞ ፈርናንዴዝን ለማምጣት ዩናይትድ ጥረት የማያደርገው ሲል ሀሳብ አነሳ። ብዙ ሰዎች ኢንዞ ፈርናንዴዝ እና ብሩኖ ፈርናንዴዝን አጫወታቸውን ያመሳስላሉ እና እኔ ግን ይሄ ጉዳይ አይታየኝም። ሁለቱ እንደው ተመሳሳይ ያጫወት ሲስተም ያላቸው ቢሆኑም ግን የተለያዩ ሰዎች የተለያዩ ተጫዋቾች ናቸው ሲል ነው የሚገልጸው ሉዊስ ሳሃ። አንደኛው በአማካይ ቦታ ላይ በተለይ በደንብ ፊት ማድረግ ይችላል። ይሄ በዲፕ ላይንግ ሚድፊልድ ቢና ላይ በተለይ ኢንዞ ፈርናንዴዝ ለዩናይትድ በጣም ጥሩ ቢና ተሰጥቶት ሊጫወት ይችላል። አንደኛው ደግሞ ወደፊት ትኩረት አድርጎ በማጥቃት ላይ መሰረት ያደረገ እንቅስቃሴ ማድረግ ይችላል፣ ብሩኖ ፈርናንዴዝን ማለቱ ነው እና እነኚህ ሁለት ተጫዋቾች ከመጻረር ይልቅ ሁለቱ ለአንድ ቡድን ከፍተኛ የሆነ ጥንካሬን ማምጣት የሚችሉ አንዱ
ከኳስ ጋር በጣም ካልምነስ እርጋታ ያለው ተጫዋች ነው። አንዱ ደግሞ ኳስን በአእምሮ የሚጫወት ኢንተለጀንት ተጫዋች ነው እና ስፔሶችን የመክፈትም ትልቅ የሆነ ችሎታ አለው። ስለዚህ እነኚህ ሁለት ችሎታዎች አንድ ላይ ሲጣመሩ ዩናይትድን ይበልጥ አስደናቂ ያደርገዋል። በእነሱ ላይ ደግሞ ልክ እንደ ካሴዶ አይነት ኳስ ማስጣል የሚችል በጣም አግሬሲቭ የሆነ እንዲሁ ኳሊቲዎች ያሉት ተጫዋች ዩናይትድ አገኘ ማለት ነው የሚለው። በአንድ ድንጋይ ሁለት ወፍ ነው ዩናይትድ የሚመታው ኢንዞ ፈርናንዴዝን የሚያስፈርም ከሆነ በመከላከሉም እንዲሁም ወደፊት ሄዶ ጎል ማስቆጠር ባለበት ጊዜ በማስቆጠር ተጫዋቹ የስድስት ቁጥር ሚና ሰጥታችሁት እንዲሁ ይሄ ደርስ የሆነውን ስራ እንዲሰራ ብታደርጉት ያንን መወጣት የሚችል ተጫዋች ነው። ስለዚህ ቼልሲዎች ይሄን ተጫዋች ለገበያ የሚያቀርቡት ከሆነ እንደው ይሸጣል ብለው ኢንዞ ፈርናንዴዝን በራቸውን ክፍት የሚያደርጉ ከሆነ ዩናይትድ ለምንድነው ተጫዋቹን ለማስፈረም እስካሁን ስሙ ያልተነሳው እና ዩናይትድ የማይጠይቀው ሲል ሉዊስ ሳሃ ይጠይቃል ማለት ነው። እና አይ ቲንክ ጥሩ ሀሳብ ያነሳ ይመስለኛል። በነገራችሁ ላይ እኔ እወደዋለሁ ኢንዞ ፈርናንዴዝ ዩናይትድ ያጣው አይነት እንደው የካሳሜሮ አይነት ሜንታሊቲ ያለው በጣም አልሸነፍ ባይ ተጫዋች ነው ብዬ ነው በግል የሚያስበው። ዩናይትድ እስካሁን ድረስ ከዚህ ተጫዋች ጋር ስሙ አልተነሳም። ስለዚህ የሉዊስ ሳሃን እንደ ግል ሀሳብ አስተያየት ብቻ እንውሰደው። በዚህ መልኩ አስተያየቱን ሰጥቷል። እናንተስ ምን ትላላችሁ ቤተሰቦች? የተሰማችሁ ነገር ካለ በዚህ ጉዳይ ላይ ሀሳብ አስተያየቶቻችሁን ስጡበት። ቤተሰቦች ይህን ይመስላል ለዛሬ የያዝኩላችሁ ዜና። በዚህ ብቃን ረዘመ ቪዲዮ ግን ምናልባት ማታ ላይ ከሁለት ሰዓት በኋላ ወይ ከሁለት ተኩል በኋላ ወይ ደግሞ እስከ 3 ሰዓት ድረስ ቤተሰቦች ዛሬ አንድ ተጨማሪ ቪዲዮ ልለቅላችሁ አስቤያለሁ። ጥሩ ዜናዎች ሆኖ ግን አሁን ያላቀረብኩላችሁ ዜናዎች አሉ። በተለይ ከአዲስ አሰልጣኝ ቅጥር ጋር በተያያዘ ትላንት የተሰማ አዲስ ዜና አለ። ስለዚህ ማታ ጠብቁኝ። ማታ ይሄ የማይሆን ከሆነ ማታ ካልሆነ ደግሞ እንግዲህ ሜቢ ነገ ጠዋትም ሊሆን ይችላል። ሞስት ፕሮባብሊ ማታ ላይ መታችሁ በድጋሚ ቼክ አድርጉ። ሁለተኛ ቪዲዮ ልለቅ እችላለሁ። ሌሎች ዜናዎችም ጨምሬ ማለት ነው እጄ ላይ ብዙ ስላሉ። እስከዛ ሰላም ሁኑ ባይ